ሰላምና ጤና ይስጣችሁ የፈታ ቤተሰቦች እንደምን አላችሁ? በዕለተ ሰኞ የረፋድ አዳዲስ ጉዳዮችን የምናስደምጥበት ዜና ጥንቅራችን ከዚህ አንስቶ መደመጥ ይጀምራል። ከሀገር ቤት እስከ ዓለም አቀፍ የተሰሙ አዳዲስ ጉዳዮችን እንነግራችኋለን። ህወሓት ወጣት የሆኑትንና አዳዲስ ምልምል ወታደሮቹን በኤርትራ ራማ ግንባር ትንኮሳ ለማድረግ ተጠቅሞባቸው ብዙዎቹ ተገድለዋል ተብሏል። ትናንት ከሰዓት በኋላ በተፈጸመው ትንኮሳ የህወሓት ኃይሎች ተመትተው ተመልሰዋል የተባለው። ከግብጽ አንድ አስገራሚ መረጃ ተሰምቷል። ግብጽ በግድቡ ላይ እየበረሩ ምስል የሚያነሱና የሚሰልሉ በልዩ ሁኔታ የሰለጠኑ ንስሮችን ከሞሳድ ገዝታ ማሰማራቷ የተሰማ ሲሆን ንስሮቹ አሁን የገቡበት ጠፍቷል የተባለው። ከሞሳድም ጋር ንትርክ ውስጥ ግብጽን እንደከተታት አዲስ የተሰማ ጉዳይ አለ። ሶማሊያ የቀድሞ ፕሬዝዳንቷን መልሳለች። ምርጫው ፎርማጆን አሰናብቶ ሐሰን ሼህ መሐመድን ተክቷል። ሞቃዲሾ በደስታ ጥይት ስትናጥ ያደረች ሲሆን ህወሓት በዚህ ደስተኛ ሆኗል የተባለው። አፈቀላጤው ጌታቸው ረዳ የፈነደቁበትን መግለጫም አውጥተዋል። ይህንንም እንመለከታለን። በውጭ የዩክሬን መዳረሻ መረጃዎቻችን ዩክሬኖች በሩሲያ ወታደሮች ላይ የግድብ ውሃ መልቀቃቸውን እንሰማለን። የኔቶ አለቃ ዩክሬን አሁንም የማሸነፍ ዕድል አላት ሲሉ መናገራቸውን፣ አሜሪካ ኔቶን ለሚቀላቀሉ አዳዲስ ሀገራት የጦር ጥበቃ አድርጋለሁ ማለቷንም እናስደምጣችኋለን። እስከ መጨረሻው ቆይታችሁን ከኛ ጋር አድርጋችሁ ስለምታዳምጡን ከሁሉ አስቀድመን እናመሰግናለን። ህወሓት ከሰሞኑ በፈጸማቸው ትንኮሳዎች ሁሉ በጣም ከፍተኛ የሆነ ኪሳራ እየደረሰበት ነው። በተለይም በኤርትራ ጦር ላይ የፈጸመ ባለው ትንኮሳ የማይቋቋመው ምት እየደረሰበት ይገኛል። ሌሊቱን በአዲ ጸጸርና በራማ በኩል ወደ ኤርትራ በመዝለቅ ጥቃት ለማድረስ ቢሞክርም ያስገባው ሰራዊት ሙሉ በሙሉ ተደምስሶበታል የተባለው። እድሜያቸው ከ18 ዓመት በታች የሆኑ ህፃናትን ሳይቀር በጅምላ ማስገባቱን የሚገልጹት የኤርትራ የመከላከያ ምንጮች ከገባው ኃይል ውስጥ የወጣ የለም ብለዋል። ህወሓት ከሽንፈቱ በኋላ በድንበር አካባቢ የነበሩት ወታደሮቹ ሳይቀሩ ወደ ኋላ እንዲያፈገፍጉ አድርጓቸዋል። ህዝቡ ጦርነቱን እየተቃወመውም ቢሆን ህወሓት በግድ ወደዚያው እየማገዳቸው ነው። ጦርነቱን የሚቃወሙ ሽማግሌዎችን እየገደለና እያሰረ ይገኛል። ጦርነት ይቁም ያሉትን ግለሰቦች የኋሊት አስሮ አደባባይ ላይ ለመቀጣጫ በማለት እንደሚገድላቸው ይሰማል። ትናንት ህወሓት ከራማ ወደ ግራና ወደ ቀኝ በሶስት አቅጣጫ ነበር ጥቃት የከፈተው። ህወሓት በኤርትራ ጦር ላይ ጥቃት እያደረሰ የሚገኘውም ካለምንም ምክንያትና ዓላማ ነው። የኤርትራ ተዋጊዎች በህወሓት ላይ ከፍተኛ የሆነ ጥላቻና የበቀል ስሜት እንዳለባቸው ይነገራል። በህወሓት ምክንያት በርካታ ዓመታትን ዋጋ ከፍለዋል። ዛሬ ከመላው ዓለም የተገለለች ኤርትራ የተፈጠረችው በህወሓት ምክንያት ነው። በዚህ ሴራ የኤርትራ ህዝብ ከፍተኛ መስዋዕትነት ከፍሏል የሚልም እምነት አላቸው። እናም የኤርትራ መንግስት ትዕዛዝ ቢሰጥ በቀናት ውስጥ መቀለ መግባት እንደሚፈልጉ ይናገራሉ። በሌላ በኩል በወልቃይት የነበረው የህወሓት ኃይል ወደ ኤርትራ ተወስዷል። በወልቃይት በኩል ህወሓት ተስፋ የቆረጠ ይመስላል። በሁመራ ግንባር ከሱዳን አቅጣጫ በኩል ብዙ የህወሓት ኃይል እንዳለ ይነገራል። እነዚህ የሳምረ ቡድን አባላት ከሱዳን የሚፈልጉት ነገር ይቀርብላቸዋል። ህወሓት የመጨረሻ የሚለውን ጥቃት ከውስጥ ቢከፍትም እነርሱም በተመሳሳይ ጥቃት ይከፍታሉ ተብሎ ነው የሚታሰበው። በሁመራ አካባቢ የኢትዮጵያ መከላከያ ሰራዊትና የኤርትራ ጦር በጋራ የሚገኙ ሲሆን ይህን ኃይል መጥቶ መግባት ግን ለሳምረ ቡድን የማይታሰብ ሆኖበታል። በሁመራ አቅጣጫ በሱዳን በኩል ከአንድ ዓመት በላይ ምሽግ ውስጥ የተቀመጠው የሳምረ ቡድን አሁንም በዚያው እንዳለ ይታወቃል። ትናንት በረዳምና በአውራፊ አካባቢ በረሃብ ምክንያት ሲንቀሳቀሱ የነበሩ በርካታ የሳምረ ቡድን አባላት ተደምስሰዋል ነው የተባለው። ከትግራይ የመጡ ግለሰቦች ትግራይ ውስጥ ከፍተኛ ረሃብና ችግር እንዳለ ህዝቡም ተስፋ እንደቆረጠ ይናገራሉ። ለህዝቡ የሚገባውን እርዳታ ህወሓት ለሰራዊቱ እንደሚያውለውና የማይዋጋና ጦርነቱን የማይደግፍም ሰው በረሃብ እንዲሞት የሶማሊያ ፕሬዝዳንት ዳግም ወደ ስልጣን መጥተዋል። ሞቃዲሾ በደስታ ስትናጥ አድራለች። የህወሓት ቃል አቀባይ ጌታቸው ረዳ ማምሻውን ስለተጠናቀቀው የሶማሊያ ምርጫ አንድ መልእክት አስነብበዋል። በሶማሊያ 2022 ምርጫ የታየው ክስተት የኢሳያስ አፈወርቂ የአፍሪካ ቀንድን የመምራት ፈርዖን አይነት አካሄድ እየፈራረሰ ነው ብለዋል። ነገ ደግሞ ምን እንደሚመጣ አብረን እንመለከታለን ሲሉ ነው አስተያየታቸውን ያክሉት። አቶ ጌታቸውን እንዲያስፈነደቃቸው ክስተት የፎርማጆ ከስልጣን መልቀቅ ነው። አብይ ኢሳያስና ፎርማጆ የአፍሪካ ቀንድ ጥምረት ፈጥረው በቀጠናው ያለውን የኃይል አሰላለፍ ለመቀየር በብርቱ ደክመዋል። ህወሓትና ምዕራባውያን ደግሞ ይህንን በብስጭት ነበር ሲመለከቱት የቆዩት።
ሶማሊያ ማምሻውን ፎርማጆን አንስታ የቀድሞ ፕሬዝደንቷን ሐሰን ሼህ መሐመድን የሀገሪቱ 10ኛ ፕሬዝደንት አድርጋ መርጣለች። አዲስ ተመራጩ ፕሬዝደንት በቀደመው ጊዜ በፈረንጆቹ 2012 እስከ 2017 5 ዓመታትን ያህል ሀገሪቱን በፕሬዝደንትነት አገልግለዋል። ሐሰን ሼህ መሐመድ ተሰናባቹን ፕሬዝደንት መሐመድ አብዱላሂ ፎርማጆን አሸንፈው በሶማሊያ ታሪክ ለሁለተኛ ጊዜ ፕሬዝደንት ሆነው የተመረጡ የመጀመሪያው ሰው ሆነዋል። ሐሰን ሼህ መሐመድ ያሁኑን የሶማሊያ ፕሬዝደንት መሐመድ አብዱላሂ ፎርማጆን እጅግ ፉክክር በተሞላበት 3 ዙሮቹን ያህል በቀጠለ በድምጽ የመስጠት ሂደት አሸንፈው ነው ስልጣኑን የተቆናጠጡት። የመጨረሻው ውጤት ሐሰን ሼህ መሐመድ 214 ድምጽ፣ መሐመድ አብዱላሂ ፎርማጆ 110 ድምጽ ያገኙ ሲሆን 3 ድምጽ ዋጋ ቢስ ተብሎ ቀርቷል። ፕሬዝደንት ፎርማጆ ኢጋድን የተካ አይነት የሀገራት ግንኙነት በኢትዮጵያና በኤርትራ ለመመስረት መሞከራቸው በምዕራባውያን ዘንድ አልተወደደላቸውም። ሶስቱን ሀገራት ማስተባበርና በቀጠናው ጉዳይ የመወሰን አቅም መፍጠር የጠቅላይ ሚኒስትር አብይ ፕሮጀክት ነበረ። ታዲያ ህወሓት እንደ ምዕራባውያን ጉዳይ አስፈጻሚነቱ ይህንን በንቃት ሲከታተለው ነበርም። በተለይ ኤርትራ በቀጠናው ውሳኔ ሰጪ ሀገር የመሆኗ ነገር ያብከነክነው ነበርም። አሁን የፎርማጆ መነሳትና የቀድሞ ፕሬዝደንት መመለስ ለህወሓት ቤት ደስታ ሳይፈጥር አልቀረም። ምርጫውን ተከትሎ ማምሻውን በሶማሊያ ዋና ከተማ ሞቃዲሾ ለሰዓታት የደስታ ጥይት ሲተኮስ ነበርም። በከተማይቱ ከፎርማጆ ይልቅ ለቀድሞ ፕሬዝደንት ድጋፍ እንዳላቸው አሳይተውበታል። በሀገሪቱ ፕሬዝደንታዊ ምርጫ በቀጥታ በህዝቡ የሚከናወን አይደለም። ለዚህ ምክንያቱ ሶማሊያ ውስብስብና ቀጥተኛ ያልሆነ የፖለቲካ ስርዓት ስለምትከተል ነው። የፖለቲካ ፓርቲዎች በምርጫም አይወዳደሩም። ይልቁንም 275 አባላት ያሉት የህዝብ ተወካዮች ምክር ቤት አባላትን የሚመርጡት በክልል ባለስልጣናት በተሰየሙ የጎሳ የሀገር ሽማግሌዎችና የሲቪክ ማህበራት አማካኝነት ነው። በተለይም የሶማሊያን 5 ክልላዊ መንግስታት የሚወክሉ 54 አባላት ያሉት ከፍተኛ ምክር ቤት ወይንም ሴኔት ተቋቁሟል። ከዚያም የሁለቱም ምክር ቤቶች የፓርላማ አባላት 16.3 ሚሊዮን የሚሆነውን የሶማሊያን ህዝብ የሚመራውን ፕሬዝደንት ይመርጣሉ ማለት ነው። ለምን ተራ ዜጎች የሶማሊያን ፕሬዝደንት ራሳቸው አይመርጡም የሚለውን ጥያቄ የሚመልሰው ሀገሪቱ የጎሳ ፖለቲካዊ ስርዓትን ትከተላለች የሚለው መልስ ስለሚሆን ነው። በሶማሊያ ጎሳዎች መካከል ከፍተኛ ፉክክር ስላለ ስርዓቱ በስልጣን ክፍፍል ቀመር ላይ የተመሰረተ ነው። 4 ትልልቅ ጎሳዎች እኩል ቁጥር ያለውን የፓርላማ መቀመጫ ሲይዙ ቀሪዎቹ ጎሳዎች አንድ ላይ ተጣምረው ግማሹ የፓርላማ ወንበር ይሰጣቸዋል። ይህም ሁኔታ የሶማሊያ ጎሳ ተወካዮች በሀገሪቱ አድራጊ ፈጣሪ የሀገሪቱን መሪ ወደ ስልጣን የሚያመጡ ድምጽ ሰጪዎች አድርጓቸዋል። ለግብፃውያኑ ሐሳብ የሆኑት ሰው ዶክተር ኢንጂነር ስለሺ በቀለም በቅርቡ በአሜሪካ የኢትዮጵያ አምባሳደር ሆነው የተሾሙት ዶክተር ኢንጂነር ስለሺ በቀለ የእርሳቸው ጉዳይ ግብጾችን እንዳሳሰባቸው እየተሰማ ነው። እኚህ ሰው ቀደም ብሎ የውሃ መስኖና ኢነርጂ ሚኒስትር ሆኖ ባገለግሉባቸው ጊዜያት ከህዳሴው ግድብ የሶስትዮሽ ድርድር ጋር በተያያዘ በብዙ መልኩ ግብጾችን ሞግተዋል። ዶክተር ኢንጂነር ስለሺ በቀለ በስራቸው በቅርበት የሚያውቁት የግብጽ ፖለቲከኞች የኢትዮጵያ መንግስት እኚህን ሊቅ የአሜሪካ አምባሳደር አድርጎ እንዲሾም ሲያደርግ በሌላ በምንም ሳይሆን ኢትዮጵያ ከህዳሴው ግድብ ጋር ባላት የፖለቲካ ውጣ ውረድ በአሜሪካ ፖለቲካ ውስጥ ከግብጽ ጋር ያላትን ፉክክር በአግባቡ እንዲመሩላት ለማስቻል ነው ተብሏል። የግብፁ አልሞኒተር ጋዜጣም ባሰራጨው ዘገባ ላይ ይህንን ነው ሊተነትን የሞከረው። ዶክተር ኢንጂነር ስለሺ በቀለ በአምባሳደርነት ሹመታቸው ወደ አሜሪካ ከማቅናታቸው በፊት የግብፁ የውጭ ጉዳይ ሚኒስትር ሳሜህ ሾኩሪ በአሜሪካ ቆይታ በማድረግ ከህዳሴው ግድብ ጋር በተያያዘ የሁለቱ ሀገራት ባለስልጣናት ትኩረት ሰጥተው የተወያዩ መሆኑን ያመለከተው ይኸው የአልሞኒተር ዘገባ በአሁኑ ሰዓት የዶክተር ኢንጂነር ስለሺ በቀለ የአምባሳደርነት ሹመትን በተመለከተ ግብፃውያን ጉዳዩን በትኩረት እየተከታተሉት እንዳለ አስነብቧል። ግብጽ ለራሷ ብሔራዊ ጥቅም ስትል የኢትዮጵያና የአሜሪካ ግንኙነት እንዲሻከር ትፈልጋለች። በተለይ የትግራዩ ጦርነት ለግብጽ የፖለቲካ ሲሳይ ነው የሆነላት። ከዚሁ ጋር በተያያዘ የሻከረው የኢትዮ አሜሪካ ጦርነት የበለጠ በማዕቀብ ጭምር ታግዞ እንዲቀጥል ጽኑ ፍላጎት አላት። የአትላንቲክ ካውንስል የአፍሪካ ማዕከል አንጋፋ ተመራማሪ የሆኑት ካሜረን ሆድሰን በዶክተር ኢንጂነር ስለሺ በቀለ የአሜሪካ የአምባሳደርነት ሹመት ዙሪያ
የሰጡት ማብራሪያ በአምባሳደርነት ወደ አሜሪካ እንዲያቀኑ የተደረገው ከህዳሴው ግድብ የፖለቲካ ውጣ ውረድ ጋር በተያያዘ የአሜሪካንን ፖለቲከኞች እንዲያሳምኑ ነው ብለው በተለይ ከትግራዩ ጦርነት ጋር በተያያዘ የሻከረውን የኢትዮ አሜሪካንን ግንኙነት ለማሻሻል ነው ሲሉ ለማብራራት ሞክረዋል። ለአልሞኒተር ጋዜጣም ይህ የዘገባ ምንጭ አምባሳደሩ የዩኒቨርሲቲ ፕሮፌሰር ናቸው ብሎ ያስነበበው ጽሑፍ ላይ በውሃ ሀብት ዙሪያ የካበተ ልምድ ያላቸው ባለሙያ እንደመሆናቸው በዚህ ዙሪያ በርካታ ጥናትና ምርምሮችን እንደሰሩ አስታውሷል። በግድቡና በሌሎች የናይል ውሃ አጠቃቀም ድርድርም ላይ በመሳተፍ ብዙ ልምድ ያካበቱ እንደሆኑ መስክሯል። አሁንም ይህንኑ ልምዳቸውን በአምባሳደርነታቸው ይጠቀሙበታል ብሎም ነው የገለጠው። በአሁኑ ሰዓት የህዳሴው ግድብ የሶስትዮሽ ድርድር ባለበት የቆመ ሲሆን ሶስተኛው ዙር የውሃ ሙሌት የሚጀምረው ከአንድ ወር በኋላ በመጪው ክረምት ነው ተብሎ ይጠበቃል። ግብጾቹ በአሁኑ ሰዓት አሜሪካ በአደራዳሪነት የህዳሴው ግድብ ድርድር ላይ ጣልቃ እንድትገባ ይፈልጋሉ። ኢትዮጵያ በአንጻሩ ድርድሩ በአፍሪካ ህብረት መርህ ላይ ብቻ ተመስርቶ በዚሁ ተቋም አደራዳሪነት እንዲቀጥል ነው የምትፈልገው። በውጭ መረጃችን ዩክሬን መዳረሻችን ናት። ዩክሬኖች በሩሲያ ወታደሮች ላይ የግድብ ውሃ ለቀቁ መባሉን ነው በቀዳማዊነት የምንመለከተው። ከኪየቭ በስተሰሜን የምትገኘው አነስተኛ ከተማ ላይ የግድብ ውሃ ለጦርነት ዋለ መባሉ አነጋጋሪ ሆኗል። ሩሲያኖቹ ወደ ዋና ከተማዋ ኪየቭ አቅጣጫ የሚያደርጉት እንቅስቃሴ የገታ ክስተትም ተፈጥሮ ነበር ተብሏል። ይህ የሆነው ከወራት በፊት ነው። ዩክሬኖች ዋና ከተማቸውን ላለማስያዝ ግድባቸውን መስዋዕት አድርገዋል። ኤፕሪን ወንዝ ላይ ከተገነባው ግድብ የግድብ ውሃ በመልቀቅ የሩሲያ ጦር ላይ መጥለቅለቅ ፈጥረው መከላከል ችለዋል። የሩሲያ ታንኮችና የእግረኛ ጦሩ በዚህም አልፎ ለመግባት የከበደ ነገር ገጥሞታል። እርምጃውም ተገጥቷል የተባለው በጊዜው የሩሲያ ጦር ከከተማው አልፎ ወደ ኪየቭ እንዳይሻገር ያገደ እርምጃ ቢሆንም ከሁለት ወራት በኋላ ግን የከተማው ሰው አሁንም በመጥለቅለቁ የተነሳ ከተፈጠረው ውድመት ማገገም አልቻለም ተብሏል። ጀልባዎችን ተጠቅመው መንቀሳቀስ ግድ ሆኖባቸዋል። የውሃ መጥለቅለቁ የአበባና የአትክልት እርሻ መሬቶች ላይ በመተኛቱ ጭምር ምርት የተበላሸባቸው ነዋሪዎች አሉ። ሌላው ቢቀር ልጆቻቸው የሚጫወቱበት ደረቅ መሬት ላይም የግድቡ ውሃ ተኝቷል ነው የተባለው። በጊዜው ግን በርከት ያሉ የሩሲያ ወታደሮች የወንዙን ውሃ ጠራርጎ እንደወሰዳቸውም ተሰምቷል። የሩሲያ ጦር ወደ ኪየቭ ከተማ የሚያደርገው ግስጋሴ በወንዙ ማዶ ታቅቦ እንዲቆም አድርጎታል ተብሏል። በጊዜው ግን በርከት ያሉ የሩሲያ ወታደሮች ከዚህ ግድብ በተለቀቀው ውሃ ተጠራርገው ተወስዷል ነው የተባለው። ይህም የሩሲያ ጦር ወደ ኪየቭ ከተማ ሲያደርግ በነበረው ግስጋሴ ላይ ታላቅ የሆነ እክል ፈጥሯል ተብሏል። የኔቶ አለቃ ዩክሬን አሁንም የማሸነፍ እድል አላት እያሉ ነው። የኔቶ ጀነራል ሴክሬታሪ የዩክሬኑ ጦርነት የክሬምሊን መንግስት በሚፈልገው መንገድ እየተጓዘ አይደለም ብለዋል። ጀነራሉ ስቶልተንበርግ ትናንቱን በኔቶ አባላት ስብሰባ ላይ ባሰሙት ንግግር የሩሲያ ዘመቻ እየተሳካ አይደለም ብለዋል። ፑቲን የሚፈልገውን እስካሁን አላገኘም ሲሉም ተናግረዋል። ስለ ምዕራፍ 1 ዘመቻው አንስተው ኪየቭን ለመያዝ አልቻለም ካሉ በኋላ አሁን ደግሞ በኬርኪቭ ከተማ ተገደው በመውጣት ላይ ይገኛሉ። በዚህም ዶንባስን ለመቆጣጠር የሚያደርጉት ዋነኛ የማጥቃት ዘመቻቸው እንዲስተጓጎል ሆኗል ሲሉ ስለ ጦርነቱ ያላቸውን ግምገማ ለኔቶ አባላት አስረድተዋል። ሩሲያ ምዕራፍ 2 ብላ በጀመረችው ዘመቻዋ ስልታዊ የሆኑ የዘመቻዎችን ግብ የማሳካቱ ሂደት ውጤት አላመጣላትም ብለዋል። የኔቶ ኃላፊ በስተመጨረሻ ዩክሬን ይህንን ጦርነት ቀልብሳ የኃይል ሚዛኑን አገላብጣ ማሸነፍ ትችላለች ብለዋል። የኔቶ ሴክሬታሪ ጀነራል ይህንን ይበሉ እንጂ ሩሲያ በዩክሬን ዋና ዋና የሚባሉትን የምስራቅ ከተሞች የተቆጣጠረች ሲሆን ከዶንባስ ግዛት 80 በመቶ መያዟን፣ ሉሃንስክ ግዛትን ከዩክሬን ለመነጠል ድንበር ላይ ሆኖ የሚያገለግለውን ወንዝ ለመቆጣጠርና ለመቁረጥ በዘመቻዋ ገፍታበታለች። በሌላ በኩል ማሪዮፖል ከተማን ተቆጣጥረው ከክሬሚያ ጋር የሚያገናኙበትን የመሬት ተላላፊም በመመስረት ላይ መሆናቸው እየተሰማ ነው። አሜሪካ ኔቶን ለሚቀላቀሉ አዳዲስ ሀገራት የጦር ጥበቃ አድርጋለሁ እያለች ነው። አሜሪካ አስፈላጊ ከሆነ ኔቶን ለመቀላቀል ከሰሞኑ የወሰኑትን ስዊድንንና ፊንላንድን ከሩሲያ አጸፋ ለመከላከል ወታደራዊ ጦሬን አሰናዳላችኋለሁ ብላቸዋለች። የፔንታገን ቃል አቀባይ ጆን ኪርቢ ናቸው ስለዚህ ጉዳይ ዝርዝር ማብራሪያ የሰጡት። ስዊድንና ፊንላንድ ሩሲያ በተደጋጋሚ ኔቶን እንዳይቀላቀሉ ያስፈራራቸው ብትገኝም ከአቋማቸው ፍንክች የሚሉ አልሆኑም።
በድጋሚ ኔቶን ለመቀላቀል ያላቸውን ቁርጠኝነት አሳውቀዋል። ትናንት ሁለቱ ሀገራት ኔቶን መቀላቀል እንደሚፈልጉ ይፋዊ የሆነ አቋማቸውን ገልጸዋል ነው የተባለው። ሩሲያ በሁለቱ ሀገራት ጉዳይ ኔቶን ከተቀላቀሉ የጦር እርምጃ እንደምትወስድ በተደጋጋሚ እየዛተች ነው። የፔንታገኑ ቃል አቀባይ ከቢቢሲ ጋር ባደረጉት የቃለ ምልልስ ቆይታ አሜሪካ ለስዊድንና ለፊንላንድ ወታደራዊ ጥበቃ ልታደርግ እንደምትችል ተናግረዋል። ለዚህም አስፈላጊው ዝግጅት ሁሉ እየተከናወነ ይገኛል ሲሉ ተናግረዋል። ቃል አቀባዩ ሁለቱ ሀገራት የሰለጠነ ዘመናዊ ጦር ነው ያላቸው፣ የአሜሪካ ወታደሮች ከእነርሱ ጋር አብረው ለመስራት ብዙ አይቸገሩም ብለዋል። አሜሪካ ወታደሮቿን በቀጥታ ወደ እነዚህ ሀገራት ለመላክ ማሰቧን ነው እኚህ የፔንታገን ቃል አቀባይ ጆን ኪርቢ መናገራቸው የተሰማው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።